ሄሎ ጤና ይስጥልኝ። ዛሬ ይዤላችሁ የመጣሁት የሲቢ ብር ዋሌትን ቤታችሁ ቁጭ ብላችሁ ኦንላይን እንዴት ብር ዲፖዚት ማድረግ እንደምትችሉ ያሳያችሁ ነው። ማለትም ጥቅሙ ለማስረዳት ያህል የሲቢ ብር ዋሌት በአብዛኛው በዚህ ሰዓት የዲኤስቲቪ ክፍያ፣ የመብራት ክፍያ፣ የውሃ ክፍያ የተመሳሰሉትን ክፍያዎች ለማከናወን በቀላሉ ቤት ውስጥ ሆነን ይረዳናል። ሶ ይሄን ሁሉ ማከናወን ከቻልን ታዲያ ይሄኛውን ቪዲዮ ለምን ያዘጋጀሁት ልትለኝ ትችላለች። ከዚህ በፊት የሚያዘጋጀው ስላለ ማለትም የውሃ ክፍያን የተለያየ ክፍያዎችን በኦንላይን በሲቢ ብር መክፈል እንደምንችል ነው ያሳዩት ከዚህ በፊት። ሶ ይሄም ያህል ከሰራ ቪዲዮ ለምንድን ነው ይሄ የሚያስፈልገው ብላችሁ ልጠይቁኝ ትችላላችሁ። የዛሬ ይዤላችሁ የመጣሁት ግን ምን መሰላችሁ? ቀጥታ ቤታችሁ ሆናችሁ በሲቢ ብር እየከፈላችሁ ስትሄዱ የሲቢ ብር ዋሌት ለምሳሌ 1000 ብር ዲፖዚት አድርጋችሁ ከፍላችሁ ሲያልቅባችሁ አብዛኛው ሰዎች ወደ ንግድ ባንክ እየሄዱ ድጋሚ ዲፖዚት ለማድረግ ወደ ብራንች ይሄዳሉ ማለት ነው። ይህን ለማስቀረት ነው። ይህም መሰላችሁ ዘዴው ሞባይል ባንኪንግ ከአቅራቢያችሁ ባለው ንግድ ባንክ በመጠየቅ ሞባይል ባንኪንግን ትከፍታላችሁ። ከከፈታችሁ በኋላ ቀጥታ ከእናንተ ንግድ ባንክ አካውንት ቤታችሁ ቁጭ ብላችሁ ወደ ሲቢ ብር ዋሌት ትራንስፈር ማድረግ ትችላላችሁ። ያ ማለት ብራንች የምንሄድበት መንገድ ያስቀርልናል ማለት ነው። እዛው ዲፖዚት ባንክ አካውንታችሁ ወደ ሲቢ ብር ዋሌት ትራንስፈር ካደርጋችሁ በኋላ ከሲቢ ብር ዋሌት ደግሞ የምትፈልጉትን ሰርቪስ ክፍያዎችን ማከናወን ትችላላችሁ ማለት ነው። አጠቃቀሙን እንደዚህ ይመስላል። ተመልከቱኝ። የሲቢ ሞባይል ባንኪንግ ዋሌት ተጠቃሚ ስትሆኑ ኮከብ 889 ነው። ከዛ መሰላል ትደውላላችሁ። የመጀመሪያው ላይ እንደመጣላችሁ ሎጊን ትላላችሁ። አንድ ቁጥር ነክታችሁ ልብ በሉ። ይሄ የሞባይል ባንኪንግ እንትን ነው፣ አድራሻ ነው። ይሄ ሎጊን ታደርጋላችሁ፣ ፒን ኮድ ታስገባላችሁ። እዚህ ጋር እዩት፣ የተለያየ ኦፕሽን አለ። ሁለተኛ ቁጥር ላይ ምን ይላል? ትራንስፈር ቱ ሲቢኢ ብር ዋሌት የሚል አለ። ሁለት ቁጥር እንትነካላችሁ ማለት ነው። ቀጥታ ከባንክ አካውንታችሁ ትራንስፈር ማድረግ የምትችሉበት መንገድ ነው ይሄ። ከዛ አንድ ቁጥር ትነኩና ከዛ በኋላ እዚህ ጋር ስልክ ቁጥሩን ይጠይቃቸዋል። ትራንስፈር እንዲሆንላችሁ የሚፈልጉት ማለት ነው። ሶ የጓደኞቻችሁ ላይ ሲቢ ብር ዋሌት ላይ ትራንስፈር ማድረግ ትችላላችሁ፣ ለራሳችሁ ትራንስፈር ማድረግ ትችላላችሁ። ሶ እዚህ ላይ ስልኩን በማስገባት ኮንፊርም አድርጋችሁ ብሩን ትራንስፈር ታደርጋላችሁ ማለት ነው። አይ ቲንክ እዚህ ጋር ከዚህ በኋላ ስቴፕ መሄድ ስለማልፈልግ ፕራይቬሲ ስለሚነካ ነው። ይህን ካረጋችሁ በኋላ ትራንስፈር ማድረግ ትችላላችሁ። ምናልባት ጥያቄ ካላችሁ ከታች ኮሜንት ላይ ገብታችሁ የዩቲዩብ አካውንት ላይ ከታች ኮሜንት መስጠት ትችላላችሁ ማለት ነው። ዶንት ፎርጌት ቱ ሰብስክራይብ። አመሰግናለሁ። ሌላም ቪዲዮ እንዲሰራላችሁ የምትፈልጉትም ካለ በኮሜንት ላይ መጠየቅ ትችላላችሁ። አመሰግናለሁ። መልካም ምሽት፣ መልካም ቀን ይሆንላችሁ። ቻው።